እንግዲህ በዛሬው ቪዲዮ ትክክለኛ የሆነውንና መከተል የምትችሉትን የፕሮግራም አወጣጥ ነው የጥናት ፕሮግራም አወጣጥ ሙሉውን ስቴፕ ባይ ስቴፕ ነው ማሳያችሁ። እንግዲህ እስከ ቪዲዮ መጨረሻ ድረስ መከታተል እንዳትረሱ። ፕሮግራም የምናወጣበት ዋናው ምክንያት በታይማችንን መድበን በዛ ታይም ለመከተል ብቻም አይደለም። የፕሮግራም ዋና የምናወጣበት ምክንያት ምንድነው? ትርፍ ጊዜ እንዲኖረን ነው። ማለትም ብዙ ጊዜ ሳንጨናነቅ ወይንም ተጨናንቀን ሳንዘጋጅ ወይንም ቶሎ ጨርሰን ለጨዋታም ይሁን ለመዝናኛም ይሁን ለረፍትም ይሁን ብዙ ጊዜያቶች እንዲታርፉ ነው ዋና ዓላማው ማለት ነው። እንግዲህ እያንዳንዳችሁ ምን አይነት ስህተቶችን እንደምትሰሩና በትክክለኛው ደግሞ እንዴት መውጣት እንዳለበት ስቴፕ ባይ ስቴፕ ነው እንግዲህ ጋይድ እያደረኳችሁ ማሳያችሁ። ስለዚህ እስከ መጨረሻው ድረስ ማየት እንዳትረሱ ማለት ነው። አሁን እንግዲህ እስኪ ወደ ቪዲዮ እስኪ እንለፍ። እንግዲህ አብዛኞቻችን በአመቱ መጀመሪያ ላይ ወይንም በመሃል ላይ እንግዲህ የጥናት ፕሮግራም እናወጣለን። ከበናወጣቸው ፕሮግራሞች ውስጥ እንግዲህ ዋና የሆኑ ስህተቶችን እስኪ ላሳያችሁ። የመጀመሪያው እንግዲህ እዚህ ጋር እንደምታዩት ይሄኛው ፕሮግራም እንግዲህ አብዛኞቹ ተማሪዎች እንደዚህ አይነት ፕሮግራም ነው የምናወጣው። እንግዲህ የዚህ ፕሮግራም ችግር ምንድነው? በብዛት ጊዜ የምናወጣቸው የትምህርት ፕሮግራሞች በጊዜ የተከፋፈሉ ናቸው። ማለትም ለምሳሌ ሂሳብን ከ1 ሰዓት ወይንም ባዮሎጂ ደግሞ ከ2 ሰዓት እስከ 3 ሰዓት፣ ኬሚስትሪን ከ4 ሰዓት እስከ 5 ሰዓት እያልን እንደዚህ እየከፋፈልን ነው የምንሄደው ማለት ነው። ይሄ እንግዲህ የፕሮግራም አወጣጥ ልክ አይደለም ማለት ነው። ሌላኛው ነገር ደግሞ ምንድነው? ተመሳሳይ ጊዜ እንሰጣቸዋለን። ለምሳሌ ለሂሳብ፣ ለኬሚስትሪ፣ ለባዮሎጂ፣ ለሂስትሪም፣ ለፊዚክስም ለሁሉም አንድ አይነት ጊዜ ነው የምንሰጠው እና በተፈጥሮ ደግሞ ከባድ ለሆኑ ትምህርቶች ብዙ ጊዜ ነው መስጠት ያለብን እና ቀለል ለሚሉት ደግሞ ትንሽ ጊዜ ነው የምንሰጣቸው። ዜርፎር እንደዚህ አይነት አወጣጥ አይሆንም ማለት ነው። ቀጣይ ነገር ደግሞ ምንድነው? በተከታታይ ፕሮግራሞችን እናስቀምጣለን። ለምሳሌ ቀጥታ ባዮሎጂ ወይ ኬሚስትሪ እንደጨረስን ቀጥታ ወደ ሂሳብ ከዛ ደግሞ ወደ ፊዚክስ እያለን እንቀጥላለን ማለት ነው። ዜርፎር በተከታታይ የሆነ ነገር ማውጣት የለብንም ማለት ነው። በመሃል ላይ ምን ሊኖረው ይገባል? ጋፕ ሊኖረው ይገባል። ስለዚህ ሌላኛው ደግሞ በመጨረሻ ነገር ደግሞ ምንድነው? አብዛኛውን ጊዜ የምናወጣባቸው ፕሮግራሞች በሚደክመን ጊዜ ከትምህርት ቤት ከተመለስን በኋላ በሚደክመን ጊዜ ወይንም ደግሞ ጫጫታ ወይንም ዲስትራክሽን ሞባይልም ሊሆን ይችላል፣ ቲቪም ሊሆን ይችላል፣ ጫጫታም ልጆችም ሊሆን ይችላሉ ወይንም ስራ ወይንም ኖይዝ የሚኖርበት ታይም ላይ ይሆናል እና በዛ ታይም ላይ መድበንም ሊሆን ይችላል እና እንደዚህ ከነዚህ ውጪ መሆን አለበት ማለት ነው። ከዲስትራክሽን እና ኖርማሊ ደግሞ ፍሪ ከሆነም በኋላ ነው ፕሮግራሙን መከተል የምንችለው ወይንም የጥናት ፕሮግራማችን ማስቀመጥ ያለብን ማለት ነው። ዜርፎር እንደዚህ ያወጣችሁ ካላችሁ እስከዛሬ ፕሮግራማችሁን የማትከተሉበት ምክንያት ለዚህ ነው ማለት ነው። ዜርፎር ምን አይነት ፕሮግራም ነው ማውጣት ያለብን የሚለውን እስኪ እንየው። በዚሁ አጋጣሚ ደግሞ ስማርት አፕ ኤዱኬሽን እኛ ማለት ነው ከ9 እስከ 12ኛ ክፍል ኖርማል ክላስ አለን። መመዝገብ የምትፈልጉ እንግዲህ ገብታችሁ መመዝገብ ትችላላችሁ። በማትስ፣ ፊዚክስ እንዲሁም ደግሞ እንግሊዘኛ ፈጣን የሆነ ለውጥ የምትፈልጉ ካላችሁ ከፕሮግራም አወጣጥ እስከ አጠናን ዘዴ እስከ ኖርማል ደግሞ እንዴት አነባብና በዛውም ደግሞ እያስተማርናችሁ ላይቭ ክላስ ብቁ እናደርጋችኋለን ማለት ነው። በጣም ለውጥ የምትፈልጉ ተማሪዎች እንግዲህ ከአሁኑ መመዝገብ ትችላላችሁ። አንድ ጊዜ ብቻ ክፍያ በመፈጸም ሙሉ አመት መማር ትችላላችሁ ማለት ነው። እንግዲህ መመዝገብ ለምትፈልጉ በዚህ ስልክ ቁጥር ኮንታክት አድርጉን። ካልሆነም ደግሞ በዚህኛው ቴሌግራም ከስር ባለው ፒን እናደርግላችኋለን ኮሜንት ላይ በሱ ገብታችሁ ማድረግ እዛ ላይ ኢንፎርሜሽን ማጣራት ትችላላችሁ ማለት ነው።